ደገነርስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ አሁንም የሊጉ መሪ እናንተ ናችሁ እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ነቫው ይሄን ከመነዳል የሆነ ህዝብ ነቫው ምን አባቱ ወያላ መሆኑ በቃ አትገ ማዘንም እኮ አይቻልም እኮ ስቃቸው በዛ መከፋት አይቻልም እኔ ወላሂ ዛሬ ያዘኛል እናቴ እኔ እንኳን በቃ ይሄን ቪዲዮ ሳላዝንልህ በቃ እንደዚህ ቆለ በቃ ካላዘንክማ እኔ አዘንክ መስሎኝ እንኳን ሳዝነኝ ነበር ካላዘንክ በቃ እሺ እንኳን ደስ አለ ልበላ እሺ ካላዘንክ እንኳን ደስ አለ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወየኔ ግባና አውጣው ቦትን ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል በቃ ታሪክ አይረሳም መቼም አውጣው Does that create pressure? You feel not because Pep's in the building. ሚያናደኝ እድላችን ብቻ እኔ እናቴ ትሙት አልደበረኝ ይሄ ነገር ለሙድ ነበር የሚባለው አቢናውን ተረዳውት አልደበረኝም ያርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው አፈግፍጎ ፈርቶ ማን እንፈራሽ ለማሸነፍ ነበር የገባነው አልነበር ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው እነሱ እንደዛ እንደኛ እድል ፈጥረዋል ሁለት እድል ፈጠሩ ጎል ገባላቸው ክሊኒካል ነበሩ እድለኛ ናቸው ኖርማል ነው ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበላዋል እኔ እብድ ነህ በለኝ ከፈለክ መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ እመነኝ ነው ምልህ ዋንጫው የኛ ነው ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ ሃቨርስን እንዳሰርቡት እናቀዋለን እኮ 9 ስቶ አንድ እንደሚያገባ እና ዛሬ 9 ሰዓት አንድ አገባ ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰርቡ አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ ጀግና ሆኖ ነው የገባው ገባ አይደለ ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል ተሸንፈናል እድል አንዳንድ ያስፈልጋል አመቱ ሙሉ ደግሞ እድል ከኛ ጋር ነበረች አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለ we are the gunners እቤት ስገባ ድረስ ጠብቀኝ እሺ እቤት ገብተናል በመጀመሪያ ለሲቲ ደጋፊዎች ኮንግራቹሌሽንስ ማን ተቸላላችሁ በተለይ ቸርኪ የምትባል አንተ ቸርኪ ራስ አረ ተፋታን አንተ ሰው ያረ ተፋታን ምን አይነት ጎል ያገባው ማን ገባለ ስለዚህ የሲቲ ደጋፊዎች ለዋንጫ ያለውን በር ለመክፈት ዋንጫው ላይ ውድድር ውስጥ ለመቅረት ከፍተኛ የሆነ ጥረት አድርጋችሁ 3 ነጥቡን ይዛችኋል ስለዚህ አሁን በሩ ክፍት ነው ኮንግራቹሌሽንስ ስላችኋል የአርሴ ቤተሰብ ደግሞ ማን ነው እኔ ሳልዋሻችሁ ነው እኔ መማል ስለማልወድ ነው እንጂ ማን ወደ ጨዋታው ስገባ የነበረው ፍራቻ ተሸንፈንም የለም አሁን ለምን ብለህ ብትጠይቀኝ ማን አንተ እንደፈራኸው ነው ወይ ዛሬ አርሰናል ይጫወት አይደለም ሁለት አንግል ባዶ ኳስ ምናም ገባርለ ማን ሲቲ እኛ እንደፈጠርነው ክሊር የሆነ ቻንስ አልፈጠረም አርቴታን ፈሪ ልትሏችሁ ተጫዋቾቹ ልሰርባችሁ አትችል ገባርለ በቃ በውጤቱ ብቻ ከመናደድ ውጪ ምንም እንከን ልታወጣለት አትችልም ለምን በእድል ነው የተሸነፈው ኖርማል ነው ይሄ ደግሞ ገባርለ የሚቀጥሩትን ጨዋታዎች እና ሲቲ ሁሉንም ቢያሸንፍ እኛም ሁሉንም ብናሸንፍ ምናምን አይነት ኬዝ ምናምን አድርገህ እንዳታየው ማን ሲቲ ሁሉንም አያሸንፍም እንደውም ዛሬ ካየሁት እኛንን ሁሉንም እናሸንፈው እመነኝ ነው ማለት አምስቱንም ጨዋታ 15 ነጥብ ጠብቅ ከዚህ በኋላ ማለት 85 ነጥብ ሆነን ዋንጫውን በላ ነው ማለት ገባርለ እኔ አሁን የስቲፈን ቪዲዮ ነው ማየት ፈልገው በቃ የስቲፈን ቪዲዮ ሌላ ጊዜ ስለምናደድ ማለት አንድ ቀን አርፌ ምናምን ባየው ደስ ይለኛል ነበር ዛሬውኑ የሰራውን የስቲፈን ቪዲዮ ነው ገብተ ማየት ያለብህ ገባርለ ምትሰድቡኝ አርሰናል ደጋፊዎች ደግሞ ማለት መጨረሻ ላይ እንደምታሞግሱኝ እርግጠኛ ነኝ የዛኔ ግን እንዲያላችሁ ብዬ አርሰናል ደጋፊዎች እሰድባችኋለሁ ምክንያቱም እኔ ብቻ ለምሰደባል ልክ እንደሆንኩኝ ሳይረጋጋት ለምን እሰደባለሁ እኔ ነው ምሰድብ በኋላ ላይ ማለት እምነት የሌለህ ደጋፊ ብዬ እኔ ነው ምሰድብ ምክንያቱም እኔ እምነቴ ጣራን የነካው ያየኝ ሰው ዛሬ ኢቨንት ላይ ያየኝ ሰው ይመስክር ዋንጫውን እንበሏል አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ጨዋታ እንደተሸነፉ ለምን እዚህ አመት 4 ዋንጫ እንዳመለጣቸው ያብራሩልኛል ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ የቶለም ዘለም ትላለህ አንተን ሲፈጥር ሚዜነህ የቶለም ዘለም ትላለህ የታባ ፎቃቃ ምልህ በምክንያት ነው እሺ
ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው። ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ። ግብ አናውጠው ማለት ነው። አመቱ ሙሉ ስንለፈልፍበት የነበረው ነገር ተሳካ ማለት አሁን ነው ማለት ነው። ይሄን ያክል ነው ማትችለው። በሜዳም ከሜዳም ውጭ ማለት ነው 4 ነጥብ ነው የወሰደበት ማንቸስተር ሲቲ 4 ነጥብ። የዋንጫ ቲም ማለት እንደዚህ ነው። በትክክል ለጥልጦ ጥሎ ሂዶ ዋንጫውን የሚበላ ቡድን ማለት ይሄ ነው ማለት ነው። አሁን መጣ እውነት ግን ነው ምናምን ብለህ ኮሜንት ላይ ስትር መጠመጥ እንዳለ አንድ ጨዋታ ስታሸንፍ የምትሳደቡላ ኮሜንት ላይ እንዳትመጣ ሂድና ማለት ነው። ደገነርስ እናንተ የሚያሳስባችሁ ይሄ ጨዋታ አይደለም ያለም ዋንጫ ነው ምናምን ሚሊዮን ሰው ሄዳ አዳምጥ። እኔ ጋር እንዳታወራ መጣ ኮሜንት ላይ ያያላል። ይችላል ማንቸስተር ሲቲ ማለት ነው ይችላል። አንተ ደግሞ ጭራሽ አትችልም። እግዚአብሔር ይስጥ ቸርኪ ሀገር ሰላም ነው ያደረገው። ኢታዲደን እንበቀለዋለን እሱ ነው እንደውም ሌላ ደብል በቀል የተበቀለ ርምስምስ አድርጎ ጎል ማለት እንዴት አባቱ ነው የሚችል አይደለም መጠብጠም ማለት ነው። ለምን አንተን ራስክ ማቃልሽ ምናምን ያለ አያንጠባጠብም ስለሚችል ባለፈው ብያለሁ ስለሚችል ስለማንቸስተር ሲቲ ተጫዋች ነው ማለት ስለሚችል ማለት ነው። ዋንጫ ልትበላ ስትፈልግ ማምጣት ያለበት ተጫዋች ስለሆነ ኤዜና መጣ የሆነ ነገር ታደርጋለህ ብለን ነበር። ሳክስ የሆነ ተጫዋች ታመጣለህ ዛቻ he comes from Sweden the girls are very nice ዳራ ቤንች ወሰን ጨዋታ ላይ ቤንች ኤን ያክል ነው ማለት የዋንጫ ቲም ስለ ዋንጫ ቲም ለኛ ልትነግረን ነው? መሽ በልተህ የምታውቀው ነው? የዋንጫ ቲም እንዴት እንደሚጫወት ልትመክረን የምትመጣ መሽ የምትበለው ነው? የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ ጀማው መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ ጀማው ዛሬ በጣም የነደድኩት የተቃጠልኩት በመሸነፋችን እኮ አይደለም። በጣም ያቃጠለኝ እኮ ያለፉት ተከታታይ ጨዋታዎች የሰራናቸው ስህተት ያጋጠሙን ሽንፈት ነው። እንደ ግር እሳት አሁን እየበላኝ ያለው ዛሬ እኮ ቲሙ ምንም ያወጣለትም ማልዬ አንድ ስህተት ከአርቴታ ያየሁት ያን ማርቲኔሊ የሚሉት ቀይሮ ማስገባቱ ካልሆነ በቀር ጨዋታውን የመራበት መንገድ ተጫዋቾቻችን ፐርፎርም ያደረጉበት መንገድ ጀማው ቅንጣት ያክል ቅሬታ የለኝም። ያላቸውን በሙሉ ሰጥቷሉ። እጅግ እንደገር እሳት እያነደደኝ ያለው ማለት ነው የካራባኦ ካፕ የፍጻሜ ጨዋታ ላይ ፐርፎርም ያደረግንበት መንገድ ጀምአው ዌምብሌ ላይ ሄደን ያን ዋንጫተን መምጣታችን በማስቀጠል በሳውዛምፕተን መሸነፋችን ጀምአው ወይኔ በርንሌው ደግሞ አለ እነሱ እግር እሳት እየሆኑብኝ ነው። ጀምአው እግር እሳት እየሆኑብኝ ነው። ከወልቭስ ጋር የነበረን ነገር ይመጣብኛል። እሱ ነው እያቃጠለኝ ያለው። የዛሬው እኮ ሰላም እኮ ነው። እኔ እንደ ምስጥ ውስጤን እንዲህ እየበላኝ ያለው ማለት ነው። ያለፉት ጊዜያት ያባከልናቸው ነገር ነው። ብቻ ያልፋል፣ ማልፍ ነገር የለም። ጀምአው ምን ልላችሁ ነው? ዛሬ ቡድናችን ከጠበቅኩት በላይ ነው ያገኘሁት እውነቱን ለማንኛውም ያልፋል፣ ማልፍ ነገር የለም። ይመቻችሁ። በነገራችን ላይ ማርቲኔሊ ከአርሰናል ቤት ካልወጣ ጎዳና ነው የምንወጣው። ሰንደል እንዲሰክተን ጎዳና ላይ ነው ኑሯችን የሚሆነው። የአርሰናል ደጋፊዎች የመሬን ነው የምላችሁ። ዛሬን ጨዋታ እማላክበት ሰው በጣም እየፈለኩ ነበር። እማላክበት ሰው ደግሞ እንድፈልግ ያደረገኝ ምን መሰላችሁ? የአርሰናል ጥሩ መሆንና ፐርፎርም ማድረጉ ነው በዛሬ ጨዋታና ይሄ ኳስ ለመቆጠሩ ምክንያት ማለት ነው ማርቲኔሊ። ይውላችሁ ዳናሮማ ኳሱን ሲወረውረው የፈጠረውን ስፔስ ተመልከቱት።
በነገራችን ላይ ኦዲጋርድ አስቀድሞ ይነግረዋል፣ እያሳየው ነው። ሂድ ኒኮን ያዘው ሸፈን እያለው ነው። ይኸውላችሁ እዚህ ጋር ተመልከቱት፣ በእጁ እየጠቆመው ነው። ማርቲኔሊስ ችላ ብሎ ፎከሱ የት ነው? ገና የዳና ሮማን የኳስ ውርወራ ወዴት ሊሆን ይችላል ብሎ ዳይሜንሽኑን ወደዛ አስፍቶ ለመሮጥ እየሞከረ የነበረው። ኦዲጋርድ አስቀድሞ ነው ቦታውን ያየውና አዛ ነው ሸፈን ያለው የነበረው። ማርቲኔሊስ ጎዳና ወጥቶ ጣለን። ግን አርቴታ ዛሬ አሁን ለምን ስትል ቀየርከው? ምን በጨዋታው ላይ ምንድነው የፈጠረው ልዩነት? አንድ እንኳን ቢግ ቻንስ አድርጓል። ትሮሳርድ እንኳን ተቀይሮ ገብቶ ያንን የካይ ሃቨርትን እጅግ አስደናቂ ቴስታ ኳስ እንዴት አሲስት እንዳደረገ አይተናል። እሱ ምን ሊያደርግ ነው ያስገባው? አይ በሽተኛ ሆንን ወገን፣ አረ በሽተኛ ሆንን። እሺ አንዴ ብቻ የሆነ ሰው ማለት ነው መጥቶ ምን እየተካሄደ እንደሆነ ይሄ ቲም የት የማቲም እንደሆነ ይሄ መጀመሪያ ስኳዱን አጠናክሮ የመጣው 4 ዋንጫ እንበላለን እያልኩ ስፎክርለት የነበረው ቲም አይደለም ይሄ ቲም። እኔ አርቴታ እመነኝ፣ ፈጣሪ ምስክሬ እመነኝ፣ በዚህ አመት አንድ ዋንጫ ካላሳካክ ጥርግርግ ሻንጣን ይዘህ ትወጣታለህ። ሻንጣን ይዘህ እኔ ተቃጠልኩ፣ እግዚአብሔር ተቃጠልኩ። ግጥም ጠፋብኝ፣ ግጥም ጠፍቶብኝ አያውቅም፣ ጠፋብኝ። አረ እኔ ወደፊት ጌታዬ ልጆች ይኖሩኛል። አረ በምን ጨጓሬ ነው ማሳድጋቸው? አርሰናል ማለት ለኔ ልጅ ሆነ። እናቴ ትሙት በሱ ምክንያት ጨጓሬ ያለ እኔ ምንም አልልም፣ ግን ሲጀመር ሁሌ እንደምደግፍ ስለምታውቅ ነው የምትጫወትብኝ። ችግር የለውም እንኳን አርቴታማ ሱስ ጀምሯል። እኔ እኮ እየቆየ ነው ትዝ እያለኝ ያለው። አርቴታማ ይጦዛል እንጂ ጆኬሬሽ አሪፍ ላይ ነው አሁን። እሱን ማስገባት ይችል ነበር። ገና ያውላችሁ እየቆየ ነው ትዝ የሚለኝና 10 ቪዲዮ ልለቅባችሁ ይችላል። እሰይ ዛሬ ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ። አርቴ ክርስቶስን ኤጀንት ታስወጣለህ። የማይም ጥግና አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጣኝ ነህ። እናቴ ትሙት ወይኔ ጉዴ! ኤዜ ይወጣል ወይ? በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጣኝ ነህ። ወይኔ አርስዬ እኔ ላበሽቃችሁ አይደለም የመጣሁት። እግዚአብሔርን ሲጀመር አርሰናልን መደገፍ ራሱ መብሸቅ ነው። በዚህ ሰዓት በቃ እጅ ስጡ አናብሽቃችሁ። እኔ የምርን ያሳዘናችሁኝ መቤቴን። እኔ ሲጀመር በቃ እኔ መቋጠርባችሁ በዚያ ጮት እንድበሉ አንፈልግም። ፕላስ በጣም በቃ እናንተ ብትበሉት ፕሪሚየር ሊግ በየአመቱ የሚዘጋጁላ አይመስልም። በጣም ታዘጉናላችሁ እና ደግሞ ጥላቻ አለብን። እኔ ሲንስ ዴይ ዋን እናንተ በቃ መብላታችሁን አረጋግጣችሁ ማለት ነው ሻምፒዮን ሚል ቲሸርት እያሰራችሁ እንኳን አትበሉም። በዚያ ጮት አይበላም ስላችሁ ነው የከረምኩትና ታሳዝናለ። ሁለት አንግል እኔ መድኃኒዓለም እንደው እግዚአብሔር ራሱ ማለት ነው እንዳበሉ እንደሚፈልግ የምታውቁት አንግል ነው። ባለቀ ሰዓት ትስታላችሁ ነው። ምን በቃ እኔ በጣም ደስ ብሎኛል መቤቴን። ግን ከዚህ በኋላ እጅ ስጡ፣ አላበሽቃችሁም። አሁንም ቋጥሩ፣ እንደው እድል እናንተ መቼም ተስፋ አትቆርጡም። አሁንም ቋጥሩ። ግን ጋይስ የማንቼ ደጋፊዎች ትንሽ ላላ አርጉላቸው ማርያምን። አሁን ካበሸቅናቸው ራሱ የሚያጠፋ ራሱ ሊኖር ይችላል። እኔ የምር እያሳዘኑኝ ነው። ትንሽ ቀለል እናርግላቸው። ግን ስጠት አማና እውነት ገባላ ዋንጫ ስበላላ ያማረ ይቀራል። አሁን ገባና አማና ተኛ ነው ገባና ዳጠሩ አባ ሰማ እኛ ባላ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበላው። አማና ሁለት ገባላ አመነሻ ይገባልሃል ተረጋጋለህ። የቶም ኤንድ ጄሪ ድራማ እንግዲህ እንደቀጠለ ነው ለሶስተኛ አመት ወያለው። አሁን አመንከኝ ስነግርህ የነበረውን ነገር አሁን ሴንስ እየሰጠ ነው፣ እየገባ ነው። ቼክ ለማድረግ ነው እየገባ እንደሆነ። ሲቲን እንኳን ጠርተህ ቤት አስገብተው ጓዳን አሳይተው ማለት ነው ሩቅ አስቀምጠህ እንኳን አታምነው።
ይሄ ዋንጫ ተበልቷል። በቃ አሁን በጨበጣ ነው የምትጮተው። ከዚህ በኋላ በጨበጣ ነው የምትጮተው ብያለሁ። በጨበጣ ምክንያቱም ሄድ ቱ ሄድ ተገናኝታችሁ ለጥፎሻል። ቀሪ ጨዋታ አለው። ፎሹ ሲቲ ያሸንፋል ያንን ጨዋታ። በቃ አትይዘውም ትጥላለህ። አንተ ግን ችግሩ ምን መሰለህ? አንተ ትጥላለህ። እኔ አላምነህም። አንተ ትጥላለህ፣ እሱ ግን አይጥልም። በቃ ፔፕ ጋርዲዮላ ገባ። አሁን የእናንተ ተጫዋቾች ብርክ ነው የሚላቸው። ብርድ እቺ ብርድ ስላቸው የነበረችው የለችም ጃንዋሪ ላይ ብርድ ቁርጥማት ምንም ማድረግ አይቻልም። ኔክስት እሺ ቤት ገብተናል ማለት ነው። ስለ ጨዋታው በስርዓት ነገር እንነጋገረው ማለት ነው። እግዚአብሔር ሲቲዝንስ መጀመሪያውኑ ተናግሬያለሁ። እግዚአብሔር ጋርዲዮላን እመን፣ ቲምህን እመን። እኔ እንደዚህ ነገር እንደሚፈጠር በጣም እርግጠኛ ነበርኩኝ። በጣም ስፔሻሊ ማለት ነው ላይናፑን ካየሁ በኋላ የኛን በጣም ቤስ ነበር። ትንሽ አርሰናል ኤዜን ዊንግ አድርጎ ሴንተር ፎርዋርድ ሃቨርትስን ካረገ በኋላ ትንሽ ያስፈራ ነበር። አሁን አርሰናል ደጋፊ ምን ሰማሁኝ? ፕረስድ ሲያደርጉ ምናምን የነበረው አጫወቱ ተቀይሯል። ከካራቦ ካፕ አንጻር የኛም እንደዛው ነበር የተቀየረው። ስፔሻሊ ጥሩ ያልነበረው ሴሜንዮ ነበር ነው ያልተመቸኝ ማለት ነው። ሌላው ቆንጆ ነው፣ መጥፎ ነው። ቼርኪ ዳዲ ሆኖ አባታችሁ ሆኗል። በቃ ይችላል፣ ችሎታ ነው፣ በጣም ይችላል። ምንም ብትጣለው በችሎታው ነው። ገብቷል። ማጋለሽ ቅፍፍን ያለ እኔ ድሮም አልወደውም፣ አሁን ባሰብኝ ከሃላንድ ጋር ምንድነው እንደዚህ። በርናንዶ ሲልቫ ምን ይውስ ልክተት በእናትህ ዛሬ በርናንዶ ሲልቫ በጣም ኩሳኖቭ ዳናሩማ ያቺን ባስተሳሰብ ኖሮ እኮ ራሱ ላይገባብን ነበር። የዳናሩማ ሚስቴክ ነው። ማን ከዚህ በኋላ ጨዋታዎች ናቸው የሚወስኑ ለኛ። አርሰናል አሁን ቀጣይ ጨዋታዎች ዊን ያደርጋሉ ነው። የኛም ሪስኪ ነው፣ ግን ሜንታሊቲ ነው። በቃ ጋርዲዮላ መስራት ያለበት ከዚህ በኋላ ሜንታሊቲ ነው። እኔ ከበላሁት እኔ አላውቅም። በቃ አለቀ። ተስፋችንን ሁሉ ነው የወሰዱት። አለቀ። ስማመደና ልቤን ባሳያችሁ ከነበረበት ወርዷል፣ ወደ ታች ዝቅ ብሏል። በቃ የሆነ እፍንም የሚያደርግ በሽታ ተቀጠቀጥኩ ነው። ለምን እንደሆነ አላውቅም። በመድኃኒዓለም አልቅሼ ቢወጣልኝ ደስ ይለኛል፣ ግን አያንሰናል። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው በበለ አርቴታ ያረታደለ። ኧረ ዋንጫ ብሉ ናና ራቱ አርቴታ ያዘዘል። አቻ ይገባን ነበር። ጀማል ይሙት ቢያንስ አቻ መውጣት ነበረብን። ይሄን ሲዝን ሙሉ ይሄንን አርሰናል አይተነው አናቅም ነበር። እንደዚህ ተጫውተን አናቅም ነበር፣ ግን ተሸነፍንና አይ ቲንክ ሲዝኑ እዚህ ጋር በቃ ይመስለኛል። ዋንጫ ተስፋ ያለን አይመስለኝም። እኩል ነው ነጥብ ምን ሆኖ ተቃሪ ጨዋታቸውን ካሸነፉ ሲቲ ሊጥል ይችላል ምናምን ነገር፣ ግን በቃ ማሸነፍ ነበረብን። ይሄን ጨዋታ ከዜሮ እንጀምራለን ማለት ነው። ቢስሚላህ የዓለም ዋንጫው ላይ መሞከር ነው በቃ። አርሰናል ዓለም ዋንጫው ላይ ይሳተፋል። ዓለም ዋንጫው የእናንተ ነው። ያው እኛ ከምናልቅ ይሻላል። እነዚህ ሰዎች ምንም ካልበሉ እኛን ነው የሚበሉት። ስለዚህ የሆነ ነገር ጉቦ ምናምን ከፍለንም ቢሆን ዓለም ዋንጫው ላይ እናሳትፋቸው። ኧረ ካልሆነ አለቅን። እነዚህ ሰዎች ዘንድሮ ካልበሉ እኛን ነው የሚበሉት። የተረጋገጠ ነገር ነው። ስለዚህ ለምን እንበላለን? ዓለም ዋንጫውን ይወሰዱት በቃ። እኔ ያልተጽናናው ሰው ነኝ ሲጀመር። ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ። አርሱዬ ትኖሹ የት ለመድረስ ነው ፉን ያልሽው? የትምት በምታውቂው ነው ጫሉ ልትበይ ፉን የምትይው? መብላቷን ሳታቅ እጇን ታጠበች አሉ። መብላትሽን ሳታቅ ይሸለልሽ በጣም ሰጥት ወንድም ጥለው ሰጥት ነው። ቸርኪ ይችላል ቸርኪ ይችላል። ደስ እያለኝ ነው የምወርደው፣ ደስ እያለኝ ነው ሻምፒዮንሺፕ የምገባው። ያንተን ሽንፈት ሳይ ያንተ መቼም ስኬትህን ማየት አልፈልግም። ደስ ነው ያለኝ። ደስ እያለኝ ነው የምወርደው። የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው። ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ
ደስ እያለኝ ፍቅር ድብን በል ድብን። ትናንትና ቢዩኤል ለዩናይትድ የሚሆን ከቴዲ አፍሮ አልበም ዘፈን ምረጡ ምናምን ብሎ ነበርና ዩናይትድ ትልቅ ክለብ ነው። ረጋ ብለን ቆንጆ ዘፈን እንመርጣለን 18ቱንም ሰምተን ማለት ነው። ለአርሰናል ግን ዳስጣል የሚለው ዘፈን በቃ በደንብ ስክክ የሚል ይመስለኛል። ዳስጣሉ በቃ በስመ በዚህ ዓመት ዋንጫውን እኔ እግዚአብሔር በዚህ ጌም እኔ ደስ አላለኝም። እኔ እንዳልኳችሁ እኔ ከደቡ ጋር ምንም አርሰናል ቢበላን እንጃ ብቻ እኔ በጣም ነው ያሳዘኑኝ ዛሬ ብታምኑኝም ባታምኑኝም ማለት ነው። ግን አትሉም እናንተም ክፉ ሰው ነበራችሁ። ለማንኛውም አሁንም አላለቀም። ግን ኒንጃ ከአርሰናል ሲቲ በደንብ ቻንስ ያለው ይመስለኛል። ኢቭን በጎል እየበለጠም ነጥቦችን ከጣለ የሚጥለው አርሰናል ይመስለኛል። ተመልክተነዋል። እንዴ ትንሽ እንኳን የሆነ በእልህ በወኔ ምናምን አይገቡም እንዴ? ባለፈ እንደዛ ተቀልዶባቸው ሚዜ እየተባለ ምን ባለ ቦትል እንደዚህ ይዘው መጥተው ይሄ አነሳሳቸውም የሆነ ወንድ ሆኖ እኮ መግባት እኮ ነበረባቸው። ኧረ በስመ አብ። ለማንኛውም አሮንቲንግ ከዚህ በኋላ ተስፋ ያለው አርሰናል እና ኤዲተሮች ተዘጋጁ። በእግዚአብሔር ቪዲዮዎች ወይኔ ያላሉት ነገር የለም። መድሃና የሆነ ሰዓት እኛ ማመንን እኮ በቃ ሲቲን ባይዘው አርሰናል ጥሩ ሆኖ አይደለም ሲቲን ስናየው አላስተማምናልና በቃ ተስፋ ቆረጠን። እኛ ተስፋ ቆረጠን። ግን እናንተ ደግሞ እንዴ አልበላም ዋንጫ አልፈልግም እንዴ እና በቃ እኛ ራሱ እጅ የሰጠን ሰዓት ያላሉት ያላወሩት ነገር የዘንድሮ አቅርቦት ለኤዲተሮች አርሰናል ዋንጫ ካልበላ ኧረ በኢየሱስ ያልተባለ ነገር የለም። እንጃ ክረምቱ እኔ ዓለም ዋንጫ ራሱ ዓለም ዋንጫ እኔ ሜሞችን እያየሁ ነው። እኔ ዓለም ዋንጫ ራሱ ጊዜ አይኖረኝም። ለማንኛውም ይመቻችሁ። ዳስጣሉ ግን ዳስጣልብ እሺ ሀቋን ስናወራ ግን ማለት ነው ቤት ገብቻለሁ። አሁን እውነቱን ዛሬ መካድም አልፈልገው አርሰናል እግዚአብሔር እንደ ዛሬ ምርጥ ጨዋታ ሲጮት አይቼው አላቅም። አሳቆኛልም። በስርዓት ተጋፍጠውን ለማሸነፍ የሚገርም ጨዋታን የተጫወቱት ይሄ አይካድ። ግን ደግሞ ስቲል ተሸንፈው ወጥተዋል ማለት ነው። እድል ምናምን እያሉ ነው። የምን እድል እንደሆነ አላቅም። በእድል ያገቡት እነሱ ናቸው። በነገራችን ላይ ብሩኬ እዚህ ጋር ቪዲዮ ሰርታ ነበር። የማን ሲቲን አርማ ያለበት ሃይላንድ ረግጣ ብዙ የሲቲ ደጋፊዎች እየዛቱብኝ ነው ምናምን ይቅርታ ብሎ ቪዲዮ ሰርቷል። አንድ የምናገረው ነገር ብሩኬ አታስቢ፣ ይሄ ኖርማል ነው። የኢትዮጵያ ባንዲራ ወይ ምናምን አይደለም። እርግጥ ነው የክለባችን ሲረገጥ ደስ አይለንም። እኛም ረግጠን ሰርተናል ቪዲዮ፣ ግን ጀስት ፎር ፋን ነው። ይሄን ያህል ማካበድ አያስፈልግም። በሲቲ ደጋፊዎች ስም ይቅርታሽን ተቀብለናል ማለት ነው። ሲቲ ደጋፊዎችን ወክዬ ይቅርታውን ተቀብለናል። እኛም ረግጠን ቪዲዮ ሰርተናል። ሜዳ ላይም ከሜዳ ውጭም ነው የምንረግጣችሁ ማለት ነው። ለማንኛውም እንችላለን። አረ ቸርኪ አረ ሐላል ስቴይ ሃምብል የምትጠሏቸው ሰዎች ተደብረውባችሁ ወጡ። ዛሬ ማለት ነው ጋይስ አልተናደድኩም። ልቤ ስብር የሆነ በቃ አላቅም ከኔ በላይ ማለት ነው። ከኔ በላይ ለብዙ አመታት ስትደግፉ የነበራችሁ ሰዎች ደግሞ ምን አይነት ስሜት ሊሰማችሁ እንደሚችል መገመት አልችልምና አይዞን በስማ ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ ናችሁ። ምን አይነት ድንቅ አሰልጣኝ ነው ያለው አርሰናል። ዛሬውኑ ኮንትራት መፈረም አለበት አርቴታ ዛሬውኑ። ምን አይነት አስገራሚ ተጫዋች ነው ካቨርት። የዓለማችን ምርጡ የመሃል ተከላካይ ገብርኤል ማጋሌስ። Listen, work out, let it all work out ማለት አለባችሁ። ለዛው ሜሲ ገብቶ ዛሬ ደግሞ እንዴት ያምራል። እሺ ሁለት ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ያው ኢንቦክስ ላይ እየዛታችሁ ቢ ነበር። ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ ኦብቪየስሊ። መጀመሪያ ለዚህኛው ነገር መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይዘው አውት ኦፍ ሪስፔክት ያረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አርጌ እንደማላክ ታውቃላችሁ። ሌላ ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል።
እመኑኝ አርሰናል ዋንጫውን ይበላል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ልብደነ ምናምን ልትሉ ትችላላችሁ፣ ግን እመኑኝ አርሰናል ዋንጫውን ይበላል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም ግልጽ ነው፣ ግን እንዳልኳችሁ ዋንጫውን እንበለዋለን። አርሰናልን ማለት ነው ጋይስ። ቀጣ ነው ነው ዛሬ የት ነበራችሁ አርሰናሎች? ይሄ ጫወታችሁ እስከዛሬ የት ነበረ? ዋጋ ሊያስከፍላችሁ ጫፍ ላይ ደርሷል። እስከዛሬ የተጫወታችሁበት መንገድ ዋጋ ሊያስከፍላችሁ ደርሷል። ዛሬ እኮ ማለት ነው ተሸንፋችሁ ማለት ነው ደረታችሁ ልነፉ ትችላላችሁ። በጣም አስደናቂ ጨዋታ ነው የተጫወታችሁት። ብትሸነፉም አስደናቂ ጨዋታ ነው የተጫወታችሁት። እስከዛሬ የት ነበራችሁ? ስቲል አሁንም የእንግሊዝ ፕሪሚየር ሊግ አልተጠናቀቀም። ምንም ተስፋ መቁረጥ አይገባም። ግን ማንቸስተር ሲቲ ነው በቃ ቲሙ። ፔፕ ጋርዲዮላ እና ማንቸስተር ሲቲ ናቸው። ይመቻችሁ። ይኸውላችሁ ትናንትና ፉአድ ማለት ነው እሰይ ያለ ማለት ነው ቼልሲ ሲሸነፍ እሰይ ነው ያለው። በቃ ይሄ ነው አሁን እሰይ ማለት ይሄ ነው ችግሩ። እሰይ ስትል እኛ ደግሞ እንነሳለን ልንቋጥር። ዛሬ ይኸው መጣን፣ ይኸው በተደገሰው ድግስ ላይ ተጠራን፣ ተሳተፍን፣ ስራችንን ሰራን። እሰይ ያለ እሰይ እንኳን ተሸነፈ። አየህ አይደል ለራስ ይቀመጥልሃል ለኛ የሰራው እሰይ። አዎ እኔ ይኸውላችሁ አታሷሹኝና ማለት አርሰናል ግን ይችላል፣ አርቴታ ግን አይችልም። በቃ እሱን እንተማመን። አርቴታ አይችልም፣ አርሰናል ይችላል። ኦዴጋርድ ነው እንጂ መውጣት ያለበት ይሄ ይወጣል። የምር እኔ ነገሩ እኔ ደስ ብሎኛል። ይኸውላችሁ አንድ ነገር ወቁ። ቋማ የቼልሲ ቋጣሪዎች ማህበር ሲጀምር አርሰናል ላይ ስንቋጥር ነው የሚሳካልን። በቃ አይዞ ናኦሚ በእናትህ እኔ አይደብርህ በእናትህ ጎቢ ቀድና ነው ሰማይ በሆነልኝ ብራ እኔ ካንቺ ጋር እንደምለየት ጨለማም አልፈራ ጎቢ ቀድና ወይ ያላ ይላል ወይ ያላ ይላል። አውጣው አባቴ በቼልሲ ታዝናለ፣ ከዛ አርሰናል ባለመብላቱ ደግሞ ትደሰታለ ማለት ነው። ሲቲ እንኳን ደስ አላችሁ፣ የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆናችኋል ማለት ነው። አባቴ ሰርጌን ትቼ ቋጥሬ አላሳፈሩኝም። በሁለተኛ ቪዲዮ መለስልሻለሁ። ወያላ ግባ። ዛሬ ማመስገን ያለብኝ አካል አለ። ማነው እንደኔ አንግልን ማመስገን የሚፈልግ? ዛሬ አንግል ዛሬ ከኛ ጋር ተደርባ እኛ ስንቋጥር ሲቲ ፋን ስትቋጥሩ አንግል ተደረባ ነው የገጠምነው አርሰናልን። ሁለት አንግል። እኔ እኮ በቃ ብዬ ነበር ኢጄ ከዛ ጋር ሲመታ በቃ ብዬ እኔ ከፓላስ ጀምሮ አውቀዋለሁ እሱን እስስት የሆነ ሴታ በቃ ብዬ ነበረ። ግን የእግር ኳስ አምላክ አይሆንም፣ አይበቃም፣ አርሰናል ይሄንን ዋንጫ መቼም አይበላም ብሎ አዘዘልን። ምን አይነት ጌም ያየ ነው። ምስጋና ዛሬ ለአንግል ነው። ሌላ የምናመሰግነው ዛሬ ቸርኪ እንደተለመደው እንዴት ነው መቸለው? ኦሬሊ እንዴት ነው የገደብከው? ዶጉ ተጫወተባቸው ፓፓ። አቤት ፋሚሊ ሲቲ ፋንስ ቋጠሯችን ከንቱ አልቀረም፣ ይሳካል። ቆይ በአላህ ያለፉት አመታት ቆይ እየተደገሙ ነው እንዴ? ማለት ሃይላይት ነው እንዴ? ዲኤስቲቪ እግር ኳስ ቆሟል። ራሱን ነው እንደ እያሳዩን ያሉት። እሺ ነው ዛሬ በማን ልፍረድ? በማንም አርቴታም ተጫዋቾቹም አድርገውታል። በቃ እኔ አላረለ የሆነ ጋርዲዮላ ላይ ማጅራት መቲ ወቅት ልከ ካላስገደልከው እንዲህ በታክቲክ እሱ በህይወት እያለ የሚሆን ነገር አለ። በቃ የሚሆን ነገር እኔ ቆሽቴ ያረረኩ ደግሞ ህፃናት ጨፈጨፉ ምናምን ብሎ ለፍልስጤም ድምጽ ይሆናል። ይሄው እዚህኛን በእግር ኳስም እየጨፈጨፍከን አይደል? አንተም እኮ በእግር ኳሱ ጨፈጨፍከን። ጋርዲዮላ ለጠለጠን በእናታችሁ። አረ ቢስሚላህ እኔ አሁን ምን የምቋቋምበት አቅምም የለኝም ወላሂ። እኛ ቡካዮ ሳካና ኦዴጋርድ በጣም ፍጹም ሱፐርስታር ተጫዋቾች ደድበውብናል። እሱ አዳዲስ ሱፐርስታር ዴብሮይንን ለቆ ሮድሪ አቋመው ቀንሶ
ኦሬላ ነው የወራይ ሰመል የሚባለው ያ ጂኒ የምን ጀርኪ እሱ አረ ቢስሚላህ እኔ ግን ምን ይሻለኛል በእናታችሁ ትናንሽ ሞመንቶች ብቻ የወሰኑት ጨዋታ ካይ ሃቨርት የሳተው ኳስ ማርቲኔሊ የማርኪንግ ስተት ለሁለተኛው ጎል በድጋሚ ዙብሜንዲ ኒኮ ኦራይሌን የለቀቀበት መንገድ የኤርሊንግ ሃላንድ ድንቅ አጨራረስ የነ ኢዜ ብረት ሁላ በጣም ብዙ የሚወራ ነገር አለው ለአርሰናል ደጋፊዎች ለሚኬል አርቴታ ለአርሰናል ተጫዋቾች በጣም አሳዛኝ ምሽት ነው ፔፕ ጋርዲዮላ ግን እውነትም አሁን በተለይ በዚህ ሰዓት የዓለማችን ምርጡ አሰልጣኝ መሆኑን በድጋሚ ያስመለከተበት የሪያን ቸርኪ ብቃት ድንቅ የነበረበት ምርጥ ጨዋታ በተለይ ለገለልተኛ ተመልካቾች ድንቅ ጨዋታ ተመልክተናል በሰፊው በሙሉ የጨዋታ ትንተና እንገናኝ የሲቲ ደጋፊዎች እንኳን ደስ አላችሁ ገብተናል አደረግነው ያሳይ እንችላለን አራት ዋንጫ አፍ ውስጥ ከቶ የነበረውን ቲም አስተፋ ነው አሁን እንግዲህ ማለት ነው ምንም ዋንጫ የለህም ማለት ነው ያ እንደሆነ በጥልጥሎሽ ውስጥ ያለ ነው ከዚህ በኋላ አብቅቶልሃል ገባል ግባና ውጣ አባቴ አሁን እናንተ ምን ታረጋላችሁ እኔ ፎሎ ታደርጉኛላችሁ ግዴታ ማለት ነው አባቴ ኮፒሊንኩ በቃ እኔ አይቼ ማላቁ አይነት ኮፒሊንክ ፈልጋለሁ አባቴ ላይኩ ራሱ ዘጭ ማለት አለበት ልትከፍለኝ ይገባል ላሳክቸዋለሁ ደነችና የታባቱ ወዝ ይላል ወጥ የታባቱ ምንም የሌለቲን ገባለት ምንም ልረጋጋ አልቻልኩም ከእንግዲህ አባቴ ራቅ ነው ራቅ እያንዳንዱን እያየው ሸን ማለት ነው አቅቶላል ለማንኛውም ለጀማው እንዲደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች አርሰናል ብሎ የተሳካለት ማለት ነው ገበሬ ብቻ ነው ምን ታስባለህ ናቲ ኧረ እኔ ምንም አላስብም ማሰቤን እንዳለ ሲቲ በቃ ወደ ዋንጫ ቀይረው ወይኔ ማን ሲቲ ደቂቃ ጨምሬልኝ በማርያም ጀብዱ ፔፕ ጋርዲዮላ እናቴ ትሙት እና አሁን አታምኑም እሺ ክለባችሁ አይችልም አርቴታ ቀዘናም ነው እመኑ በመድኃኒዓለም እየነገርኩ አርቴታ እንዳትሉ ድጋሚ እኛ አንፈልግም በቃ ነገር ያለው ወያላ ሳይዳችሁ ነገሩት እኔ አሁን የሚያሳዝነኝ ማለት ነው ሰው ለንደን ድረስ ሄዶ ዋንጫ ሳይል ይመጣ ነው ወንድም እኔ ታሳዝነኛለህ አንፎሎ አድርጉና በቃ ቻሌንጁን አበላሹት ኦልሞስት የአርሰናል ደጋፊ ተስፋ ስለቆረጠ አንፎሎ ማድረግ ጀምሯል እናንተ አድክሞች ናችሁ ምንድነው ምን አይነት ጨዋታ ነው የምትጫወቱት ያስ ፌራሪ ወደፊት ነው ይመቻችሁ ለማንኛውም እኔ ደስ ብሎኝ አንተ ደስ አላለ እናንተስ ደስ አላላችሁ እኔ ደስ ይበለው ምን ጉር ነው ግን እግዚአብሔር ይምሪን ይሄማ ትክክለኛ ጠንቋይ ያለበት የምሬን ነው ይሄ ጠንቋይ ነው ይሄ ፉትቦል አይደለም የምር ፉትቦል አይደለም ፉትቦል ላይ እንደዚህ አይነት ነገር አይቻላቅም የምሬን መጨረሻ ላይ እንዲቆ እግዚአብሔር ምስክር ኩልሽትም ተሆንበት ምን ማለት ነው እግዚአብሔር እሺ ብላ አልበላም ያዛሊዝም ጨበጥ አልጨበጥም ጀናሙኛል እሳት አለ እጄ ላይ እሺ ተሸክመ ተጓዘ አልጓዘ ምን ይላልአችሁ አለምር እንዴ እረ በጣም ከባድ ነው እኔ እንደውም የዛሬው አርሰናል ጥሩ ነው ብዬ ነው ማስበው የምሬን ከእንቅስቃሴ ሜዳ ውስጥ ካሳያችሁት አቋም ጥሩ ነው ብዬ ነው ማስበው እድለቢስ ነበራችሁ በተለይ የኢዜ ኳስ የሃቨርትስ ኳስ እድለቢስ ነበራችሁ እንጂ ዛሬ ጥሩ እንቅስቃሴ ነበር እንደውም የማንቸስተር ሲቲው ዛሬ ጥሩ እንቅስቃሴ አላረግም ብዬ ነው ማስበው ጥሩ አልነበረም ድካም ያለው እንትን ነበር ያየውና አሁን እስጢፎ መጥቶ ቆይ ስለሱ ዘራለሁ ይመቻች ትልያለ ሲቲ አንጀቴን ቂብ ያጠጣልኝ እግዚአብሔርን በቲሜ ተቃጠየ ነበረ ትልያለ በኢየሱስ ስም ምን አይነት ደስታ ነው ምን አይነት መረገም ነው ግን አርሰናል ምን አይነት መረገም ነው በዚህ ሰዓት አረ በኢየሱስ ስም
ትለይብኛለህ ሲቲ ትለይብኛለህና ሬይሊና በርናንዶና አርሰናል ደጋፊዎች ግን አሁን ምን አይነት ሁኔታ ላይ እንዳሉ ታውቃላችሁ? የአርሰናል ደጋፊውን ተወትሽ ተጫዋቾቹ አርቴታ ያሳዝናችሁም ያረዳሉች ደርሶ ከአመት ዓመት ይህን የመሰለ ቲም ሰርቶ ሲፋረስበት በየአመቱ ባለቀ ሰዓት እንደዚህ ደርሶ መጥቶ ማለት ነው። እኔ አሁንም ቢሆን ማለት ሲቲ እንዲበለው ዋንጫውን አልፈልግም። ግልጽ ስናገር ማለት ነው። አርሰናል ቢበለው ይሻለኛል እኔ ሲቲ ከሚበለው። መቋጠሬን አላቆምም። አሁንም ለአርሰናል አሽቃበትክ ምናምን ልትሉኝ ትችላላችሁ፣ ግን የለፋ የደከመ ሲያገኝ ደስ ይለኛል። ለዛ ነው አባቴ ቴሌግራም ቻናሌን ቅድም የተቀላቀላችሁ የአርሰናል ፋን እንኳን ደስ አላችሁ። 8500 ብር ዊዝድሮ ያደረጋችሁ እንዳለ ማለት ነው ኮንግራ ብያለሁ። ይመቻችሁ። አሁንም መቀላቀላችሁን እንዳረሱ @mj sport 0 ብላችሁ ሰርች ታደርጉ ይመጣላችኋል። አሁንም ቢሆን ለአርሰናል መቋጠሬን አላቆም። እኔ በሰላም ጫማዬ ልስቀል ከአርሰናል ጋር ማለት ነው። ሁሌ እዚህ እንትን ምለው ማለት ነው። በቃ እኔ አርሰናል አይደለም በቃ አሁን በኋላ ከአርቴታ ጋር ማለት እድሜ ልክ አልቀጥልም። እድሜ ልክ ምንም ማለት ነው። ምንም ከአሁን በኋላ እኔ እንደሚሸነፍ አውቄ ነበር፣ አውቃለሁ። የምጠብቀው ነው። እኔ ይኸው የአርሰናል ማሊያ ከአሁን በኋላ አልለብስምም አልደግፍምም። 22 ዓመት ተቃጥያለሁ። ከአሁን በኋላ ጫማዬን ስቅያለሁ። ደገነር ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ አቀረብም የአርሰናል ደጋፊ እንዳላችሁ ውሸታም ወያላ ነግሬያለሁ። ቀለል ያለ ትሬኒንግ ብዬ ነበር። የክብር ሽንፈት ነው የተሸነፍከው። እንኳን ደስ አለ። ይሄ ነው ሲቲ። ይሄን ዋንጫ እኔ ያለው መቼም ነው ማትበላ። ወያላ ሰማይ እንችላለን። ዛሬ ቸርኪ መሲ ነው የሆነብህ የኔ ወያላ። እንችላለን። እሳቱ የቱጋ ነበር? አሁን እኔ አንድ ሞቅ ፈልገው ነገር እሳቱ የቱጋ ነበር? ምን አይነት እሳት ነበር ይዘህ የገባኸው ማለት ነው? ባለፈው ቁርስ ምሳ እራት ይዛችሁ ነው ብለህ ተጫዋቾች ላይ እንደዛ ጫና አድርገህ ተሸነፍ። እስቲ ዛሬም ደግሞ እሳት ነኝ ምንድነኝ ደፋር ነኝ የሚንቦለቦል እሳት አለ። የት አለ እሱን እሳት ሜዳ ላይ አውጥተህ አሳየን። የዛኔ እኛ ሙሉ በሙሉ አይተን እንመሰክራለን ማለት ነው። እንዴት አንድ አሰልጣኝ በአንድ አሰልጣኝ 3 ተከታታይ አመት ዋንጫ ይነጠቃል? 3 ተከታታይ አመት ነው ዋንጫ የተነጠቀውና በጣም ይሄ ለመቀበል ራሱ ለማመን ራሱ የሚከብድ ነገር ነው። እኔ እኮ ተናግሬ ነበር ከጨዋታው በፊት አትምጡ ብትቀሩ ይሻላል ብዬ ነበር። በቃ ቅሩና ዝም ብለን ውጤት 3 ነጥብና 3 ጎል እንውሰድ ብዬ ተናግሬ ነበር። መጣችሁ ጉዶ ናችሁ። እኔ ማለት ነው ምን ማድረግ ማቆም አለባችሁ መሰላችሁ? አርሰናል ደጋፊዎች በአርሰናል ማሊያ የሚሰሩ ቲክቶኮችን በቃ ማመን ማቆም አለባችሁ። በቃ የሚሰጣችሁ ሞቲቬሽን በጣም ተስፋ ይሰጣል። ከቲሙ በላይ ተስፋ ይሰጣችኋል ደጋፊዎቹ። እኔ እኮ ይገርመኛል። በቃ አደገኛ የምትችሉ ምናምን ይመስላችኋል። አትችሉም። በቃ አትችሉም። በቃ የምትችሉ ነው ይመስላችሁ። ካሁን በቃ እናሸንፋችኋለን ዛሬ ሜዳቸው ድረስ ሄደን ምናምን ሲሉ እናንተ አደገኛ ቲም ያላችሁ ይመስላችኋል። አይደለም። እኛ ያልፈለግነውን በቃ ዋንጫ እስቲ ዋንጫ ሳንበላ እንጨርስ ብለን የተውነውን ነገር በግድ መታችሁ እያስበላችሁ ነው። በቃ አንፈልግም እያልን ማለት ነው። ለማንኛውም ግን እናመሰግናለን። በቃ አይገፋም። ዋንጫ እንዲህ ሜዳችን ድረስ ዋንጫው መተዋን ተመልሶ እንዲወጣ አንፈቅድለትም። ለማንኛውም ደስ ይላል ፋሚሊ። ቀጣይ ጨዋታዎቻችንን እናሸንፋለን። ቀጣይ ከሳውዛምፕተን ነው መሰለኝ ያለን ኤፍ ኤ ካፓችንን እንጫወታለን። ድጋሚ ሌላ ትርፍ ጨዋታ ይኖረናል ማለት ነው። ብቻ ፋሚሊ እናያለን እንዴት እንደሚያልቅ አመቱ። አሁንም ቢሆን የዋንጫው አሸናፊ አልተወሰነም። ሚኬል አርቴታ ከጨዋታ በኋላ ያነሳቸው ነጥቦች በአጭሩ እንመልከት። ሚኬል አርቴታ እንደተናገረው ከሆነ የሊጉ አሸናፊ ገና አልተረጋገጠም። አሁንም ቢሆን ሊጉን በ3 ነጥብ እየመራ እንገኛለን። ከዛ በተጨማሪም ተጨማሪ 5 ጨዋታዎች ይቀራሉ። ማንቸስተር ሲቲም ለእኛም የሚቀሩት ጨዋታዎች ቀላል አይሆኑም። ስለዚህ እያንዳንዱን ጨዋታ ለማሸነፍ ዝግጅታችንን እንቀጥላለን። ዛሬው ጨዋታ ላይ የሁለቱ ክለቦች ልዩነት የነበረው እነሱ ያገኙትን እድል መጠቀም ችለው ነበረ። እኛ ግን ያገኘናቸውን እድሎች ወደ ግብነት መቀየር አልቻልንም። እንደዛሬው ደግሞ ብዙ እድሎችን ስታገኝ ቢያንስ አንዱን ማስቆጠር መቻል አለብህ። 3 ቀን በፊት እንደተናገርኩት ወደዚህ ጨዋታ የመጣ ነው ጨዋታውን ለማሸነፍ ነበረ። እድሎችንም ፈጥረን ነበር፣ ነገር ግን እድሎቻችንን መጠቀም አልቻልንም። ሚኬል አርቴታ ጨምሮም እንደተናገረው ከሆነ ማሳካት የምንፈልገውን ነገር አሁንም ቢሆን እንደምናሳካ ባለሙሉ እምነት ነኝ። ከዚህ በኋላ 5 ጨዋታዎች ይቀራሉ። እያንዳንዱን ጨዋታ አሳምንን ለማሸነፍ እንሞክራለን። ነገር ግን በዛሬው ጨዋታ ላይ እድላችንን ባለመጠቀማችን እጅግ በጣም ተቆጭተናል ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ እንግዲህ ከጨዋታ በኋላ የነሳቸው ነጥቦች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ይኸው ተኝቶ አዘረፈ። እውነት እኛ ራሱ ብንበረታው ማለት ነው እንዘርፎ ነበር ፕሪሚየር ሊጉን። እውነት
ካሪክ እንዴት አቻ ወጣችሁን የተሸነፋችሁ ጨዋታ ዝም ብሎ እያሸነፈ ሄዶ ቢሆን ኖሮ ያን ሰው ያስቆርጠም ቢሆን ኖሮ ፕሪሚየር ሊጉን ራሱ የመብላት እድል ይኖረን ነበር። እንዴ ምን አይነት ሰው ነህ? እኔ ከሱ ሰው ይልቅ ደጋፊ ድንዝዝ ያለ ደጋፊ አለ። ድንዝዝ ያምናል። ለምንድን ነው የምታምኑት ነው እንዴ? ለምን እኔ ኢታሃር ላይ ሲቲን ለማሸነፍ እንዴት ነው ድፍረት የሚኖረው? ሳውዛምፕተን ላይ ምን ጨዋታ እንደተጫወቱ ያው ሳውዛምፕተን የቆየ ጨዋታ ነው። የመጨረሻ የስፖርቲንግ ጨዋታ አይተህ እንዴት ነው ሲቲን ኢታሃር ላይ ለማሸነፍ ሞክሮ መታሰበው? እንደው ዛሬ ያበደ ጨዋታ ተጫውቷል። ሞክሮ ነበር። እንደውም ኢዜ ምናን አንግል መልሶበታል። እንደዚህ ሰውዬ የተኛ ሰው አላውቅም። ምን አጀማመር ምንም ማያደርገለም ማጨራረሰ ነው ማመር ያለበት። ምንም ሳይለፋ ዋንጫ በላ። ምንም እውነት ይመች ፔፕ። ልጅየው ቢሮጥም ቢገሰግስም ነገር ግን አባቱን ግን ፈጽሞ ሊቀድም አልቻለም። መድፉ በማንቸስተር ከተማ በኢትሃድ ምድር ተደመሰሰ። የመድፉ ዝናሮች ኢትሃድ ላይ ሲንጠባጠቡ አመሹ። ደቀ መዝሙሩ ለመምህሩ እጅ ሰጠ። የታክቲኩ ሊቅ ጋርዲዮላ ከአርሰናል አንገት ስር እነሆ በይፋ መተንፈስ ጀምሯል። 9 ነጥብ የነበረው የነጥብ ልዩነት አሁን ወደ 3 ብቻ ጠቧል። ታዲያ እናንተስ የዘንድሮ ዋንጫ ማን ይበላል? ግምታችሁን አስቀምጡ። ለተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ።